ሰላም ሰላም የማከታቱቢ ቤተሰቦች እንዴት ናችሁ? ዛሬ ለእናንተ ትልቅ ነገር ይዤ መጥቻለሁ። ዋናው የሰው ልጅ የሚለውጠው ኢንቨስትመንት ሲደረግ በሁለት ይደረጋል። ያ ኢንቨስትመንት አፕሪሺዬሽን እና ዲፕሪሺዬሽን ሰው መለየት አለበት። ካለየ ኢንቨስትመንት ማድረግ የለበትም። ኢንቨስትመንት ሲደረግ አፕሪሺዬሽን አለ፣ ዲፕሪሺዬሽን አለ። ብዙዎች በዲፕሪሺዬሽን ላይ ኢንቨስት አድርጎ የራሳቸውን ገንዘብ ያጡ ይገኛሉ። አሁን ለእናንተ ኢንቨስትመንት እንዴት ነው የሚደረገው? አፕሪሺዬሽን ላይ እንዴት ነው የምናደርገው? ዲፕሪሺዬሽን እንዴት እንለየው የሚለውን ለእናንተ እዚህ ጋር ባጭሩ አጋራችኋለሁ። ይህን ቪዲዮ ከመጀመሪያ በፊት ሰብስክራይብ በማድረግ ደወል ምልክቱን በመጫን ላይክ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በመጀመሪያ ጋብዛችኋለሁ። ይሄ የመከታቱቢ ነው። አፕሪሺዬሽን፣ ዲፕሪሺዬሽን። አፕሪሺዬሽን ምንድን ነው? አፕሪሺዬሽን የራሳችን ህይወትን የምንለውጥበት ዋና ቁልፉ የኢንቨስትመንት መንገድ አፕሪሺዬሽን ይባላል። አፕሪሺዬሽን የምን አይነት ኢንቨስትመንት ነው? አፕሪሺዬሽን ላንድ አለ፣ ላንድና ሆም ትልቁን ድርሻ የያዙት አፕሪሺዬሽን ኢንቨስትመንት ናቸው። ማንኛውም አይነት ሰው አፕሪሺዬሽን ላይ የራሱን ገንዘብ ኢንቨስት ካደረገ ለዘላለም ድሃ ሊሆን አይችልም። ለምሳሌ ዲፕሪሺዬሽን ላይ አንተ ኢንቨስት ብታደርግ ሊከስር ይችላል። ከጊዜው ኢኮኖሚ ቼንጅ ሲደረግ ዋጋው ሊቀንስ ይችላል። አፕሪሺዬሽን ላይ ግን ኢኮኖሚው ኢንፍሌሽኑ በመጣበት ጊዜ አፕሪሺዬሽን ላይ ከፍ ይላል። እንዴት ነው ከፍ የሚለው? ለምሳሌ ሆም ገዝተሃል፣ በ200,000 ብር ሆም ገዝተሃል። በ200,000 ብር ሞተር ሳይክል ገዝተሃል። ሆም ምንድነው? አፕሪሺዬሽን ነው። ሞተር ሳይክል ዲፕሪሺዬሽን ነው። እንዴት ነው የሆኑት? አንተ ሞተር ሳይክል ከገዛ አይነ በ200,000 ብር ሆም ከገዛው ያ ሆም አፍተር 5 years ያ ሆም 500,000 አፍተር 5 years ቢያንስ 700,000 ብር ሊወስድ ይችላል። ሞተር ሳይክል ግን አንተ በ200,000 ብር ገዝተህ ያ ሞተር ሳይክል ከ5 ዓመት በኋላ ምን ይሆናል? ሪፐር ሊሆን ይችላል፣ ልበላሽ ሊሆን ይችላል። በቃ አዲስ ነገር ሲወጣ ያን ሞተር የሚፈልግ ሰው አንተ ለመሸጥ ስታወጣ አዲስ ሞድ ስለሚመጣ ቴክኖሎጂ በየቀኑ በየአመቱ ቼንጅ ሆኖ ስለሚመጣ ሞተር ሳይክል አሁን ለምሳሌ አዲስ ሊወጣ ይችላል፣ ሰው አይገዛም። አንተ አሁን ለምሳሌ ሆም ብትገዛ ያ ሆም ከ5 ዓመት በኋላ ዋጋውን እየጨመረ ይሄዳል ማለት ነው። እዚህ ጋር ነው ዋና ትልቁ ቁልፍ። መኪኖች አሉ፣ ላንድ ወይስ ሆም አለ። መኪኖች ወደ ዲፕሪሺዬሽን ነው የሚመደቡት። ምክንያቱም በየቴክኖሎጂው ቼንጅ ያደረገ ስለሚመጣ በየአመቱ በየቀኑ ዋጋቸው እየቀነሰ ይሄዳል። ግን ለመኪና ዋጋ በየቀኑ እየጨመረ ይሄዳል ማለት ነው። እነዛን ነገሮችን መለየት ግዴታ ነው። አንተ አፕሪሺዬሽን ላይ የራስን ገንዘብ ኢንቨስት ካደረግ ለዘላለም ለልጅ ልታወርስ ትችላለህ። ግን ለዲፕሪሺዬሽን ላይ አንተ ገንዘብን ካስቀመጥ እንኳን ለልጅም ሳይቀር ለራስም ልትከስር ትችላለህ። በአሁኑ ሰዓት ብዙዎች ቤት
ወይስ መሬት ገዝቶ መኪና የገዙ ያሉ ልጆች አሉ። አሁን ብዙ ሰዎች አሉ። ያ ምንድነው? መሬቱ ግን ተቀምጦ ዋጋው ምንም ኢንፍሌሽን ሳይነካው ምንም ነገር ሳይበላሸው ጥገና አንተን ሳይጠይቅ ምን ይሆናል ብለህ አንተ ሳታስብ ዝም ብሎ ቫልዩ እየጨመረ ይሄዳል ማለት ነው። ኢንክሪዝ ቫልዩ ይሄዳል። ግን አንተ መኪናውን ገዝተህ ኢንፍሌሽን ሊመጣ ይችላል። ነዳጅ እጥረት ሊመጣ ይችላል። ሪፔር አለ፣ ጥገና ሊመጣ ይችላል። መገልበጥም አለ። ብዙ ነገር ኮንሲደር ታደርጋለህ። ዋናው ነገር እናንተ ማወቅ ያለባችሁ አፕሪሺዬሽን፣ ዲፕሪሺዬሽን ላይ ኢንቨስት ካደረግ ልታጣው የምትችለው ነገር ምንም ነገር የለም። ስለዚህ ለይታችሁ አፕሪሺዬሽን፣ ዲፕሪሺዬሽን ላይ ኢንቨስት ማድረጋችሁን እንዳትረሱ። ይህን ቪዲዮ ለወዳጅ ዘመዳችሁ እየላካችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። የመከተት ቱቢ ነው። ሰላም ሁኑ።